አዲስ አበባ የ2018 የበጀት ድጋፍ ተከለከለች። ሰላም እንደምንውላችኋል የኢትዮ ፎከስ ቤተሰቦች፣ ዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ይሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። በቀጣይ ዓመት የፌደራል መንግስት አጠቃላይ በጀት ውስጥ ባልተመደበ ሁኔታ ለአዲስ አበባ ከተማ አስተዳደር የሚደረግ የበጀት ድጋፍ ሳይካተት ቀረበ። በቀጣይ ዓመት በጀት ውስጥ ለክልሎችና ለድሬዳዋ ከተማ አስተዳደር የተመደበው የፌደራል መንግስት የበጀት ድጋፍ ከዘንድሮ ጋር ሲነጻጸር በ92 ቢሊዮን ብር አድጓል። የህዝብ ተወካዮች ምክር ቤት ማክሰኞ ሰኔ 3 2017 ዓ.ም ባደረገው መደበኛ ስብሰባ የቀረበለትን የ2018 ዓ.ም የፌደራል መንግስት ረቂቅ በጀት ለተጨማሪ ዝርዝር እይታ ወደ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። ወደ 2 ትሪሊዮን ብር የተጠጋው የኢትዮጵያ መንግስት የቀጣዩ ዓመት የበጀት እየተጠናቀቀ ካለው ዓመት ጋር ሲነጻጸር በ24 በመቶ ከፍ ያለ ነው። በቀጣዩ ዓመት በጀት ውስጥ ከግማሽ በላይ የሆነው 1.18 ትሪሊዮን ብር የተመደበው ለመደበኛ ወጪዎች ነው። ለመደበኛ ወጪ ከተመደበው ከዚህ ገንዘብ ውስጥ ደግሞ ዕዳ ክፍያ ከፍተኛውን ድርሻ ይይዛልም። ለካፒታል ወጪዎች የተመደበው በጀት 415.23 ቢሊዮን ብር ሲሆን ይህ ገንዘብ ካለፈው ዓመት ጋር ሲነጻጸር የ62 ቢሊዮን ብር ጭማሪ ቢኖረውም ለካፒታል ወጪዎች የሚመደበው ገንዘብ ከአጠቃላይ በጀት ውስጥ ያለው ድርሻ እንዳለፉት 5 ዓመታት ሁሉ በቀጣዩ ዓመትም ቀንሷል። በ2018 ዓ.ም በጀት ውስጥ ሶስተኛውን ድርሻ የያዘው የፌደራል መንግስት ለክልሎች የሚያደርገው የበጀት ድጋፍ ሲሆን ለክልሎች በበጀት ድጋፍነት እንዲተላለፍ የተመደበው 314.75 ቢሊዮን ብር ነው። ይህ የገንዘብ መጠን በዘንድሮ ዓመት ለክልሎች ተመድበው ከነበረው 222.69 ቢሊዮን ብር ጋር ሲነጻጸር የ92 ቢሊዮን ብር ጭማሪ አሳይቷል። በህዝብ ተወካዮች ምክር ቤት የቀረቡት የገንዘብ ሚኒስትሩ አቶ አህመድ ሺዴ በዘንድሮ ዓመት ለመንግስት ሰራተኞች የደሞዝ ማሻሻያ ሲደረግ ክልሎች ያስፈልጋቸው የነበረውን ተጨማሪ ገንዘብ የሸፈነው የፌደራል መንግስት መሆኑን ተናግረዋል። ለክልሎች የሚሰጠው የበጀት ድጋፍ የተዘጋጀው ክልሎች በደሞዝ ማሻሻያ ምክንያት ያስፈልጋቸው ተጨማሪ ወጪ ተሰልቶ ባለፈው ዓመት የተመደበላቸው በጀት ተደምሮ እንዲሁም መነሻ ተወስዶ መሆኑንም አስረድተዋል። በዚህ የድጋፍ በጀት ድልድል ውስጥ ከፍተኛውን የገንዘብ መጠን የሚያገኘው ኦሮሚያ ክልል 108.46 ቢሊዮን ብር ተመድቦለታል። ክልሉ ለቀጣዩ ዓመት የተያዘለት የፌደራል መንግስት ድጋፍ ዘንድሮ ካገኘው ገንዘብ በ33.61 ቢሊዮን ብር ያደገ ነው። ኦሮሚያ ክልል ያገኘው ጭማሪ በሶስተኛ ደረጃ የተቀመጠው የሶማሌ ክልል ለቀጣዩ ዓመት ከተመደበለት 31.41 ቢሊዮን ብር ይበልጣል። በሁለተኛ ደረጃ የተቀመጠው አማራ ክልል ለቀጣዩ ዓመት የተመደበለት የድጋፍ በጀት ከዘንድሮ የ21 ቢሊዮን ብር ጭማሪ አለው። ክልሉ በ2018 ከፌደራል መንግስት የሚያገኘው የበጀት ድጋፍ 67.98 ቢሊዮን ብር ነው። በአራተኛ ደረጃ ደግሞ ከፍተኛ ድጋፍ የተመደበለት ደቡብ ኢትዮጵያ ክልል 22 ቢሊዮን ብር ሲሆን ትግራይ ክልል ደግሞ 18.97 ቢሊዮን ብር ተመድቦለታል። የፌደራል መንግስት ለምክር ቤቱ ያቀረበው የ2018 በጀት ረቂቅ አዋጅና ሌሎች አስረጂ ሰነዶች የዘረዘሩት የሀገሪቱን 12 ክልሎችና የድሬዳዋ ከተማ አስተዳደር ብቻ የሚያገኙትን የበጀት ድጋፍ ነው። ገንዘብ ሚኒስቴር የተዘጋጁት የበጀት ሰነዶች በፌደራል መንግስት የበጀትም ሆነ የዘላቂ ልማት ግቦች ማስፈጸሚያ ድጋፎች ውስጥ የአዲስ አበባ ከተማ አስተዳደርን አላካተቱም። እስካሁን በነበረው አሰራር የአዲስ አበባ ከተማ ከክልሎችና ከድሬዳዋ ከተማ አስተዳደር ጋር በተመሳሳይ የበጀት ድጋፍና የዘላቂ ልማት ግቦች ማስፈጸሚያ ድጋፍ ድልድሎች ውስጥ ይካተት ነበር። በ2017 በጀት ላይ ለአዲስ አበባ ከተማ ተመድቦ የነበረው የበጀት ድጋፍ 5.4 ቢሊዮን ብር ነው። ባለፉት ዓመታት ዓመታዊ በጀቱ በከፍተኛ መጠን እያደገ የመጣው አዲስ አበባ ከተማ አስተዳደር ባለፈው ሚያዝያ ያጸደቀውን ተጨማሪ ገንዘብ ጨምሮ ዘንድሮ አጠቃላይ በጀቱ 241.8 ቢሊዮን ብርም ደርሷል። የከተማ አስተዳደሩ ባለፉት ዓመታት የበጀት እቅዱን ሲያጸድቅ በሚዘረዝራቸው የገቢ ምንጮች ውስጥ ከሌሎች ክልሎች በተለየ ከፌደራል መንግስት የሚመደብለትን የድጋፍ ገንዘብ አላካተተም። የከተማ አስተዳደሩ በበጀት እቅዱ በገቢ ምንጭነት ታሳቢ የሚያደርጋቸው ዋነኛ ዘርፎች ታክስ ያልሆኑ ገቢዎች፣ ማዘጋጃ ቤታዊ ገቢዎችና የመንገድ ፈንድ ናቸው። ከውጭ እርዳታና ብድር የሚገኝ ገንዘብም ሌላኛው የከተማ አስተዳደሩ የበጀት ምንጭ ነው። ከ3 ዓመት ገደማ በፊት የ2016 በጀት ለከተማ አስተዳደሩ ምክር ቤት በቀረበበት ወቅት አዲስ አበባ ከፌደራል መንግስት ሊያገኝ የሚገባው ድርሻ በገቢ ምንጭነት አለመካተቱ ጥያቄ አስነስቶ ነበር። በወቅቱ ለዚህ ጥያቄ ምላሽ የሰጡት ከንቲባ አዳነች አቤቤ የፌደራል መንግስት የድጎማ በጀት ሊሰጥ የሚችል ቢሆንም በአንጻራዊነት የከተማ አስተዳደሩ የራሱን በጀት መሸፈን ያልቻለበት ትልቅ ችግር አለማጋጠሙን ተናግረው ነበር። የከተማ አስተዳደሩ የተለያዩ ፕሮጀክቶችን እቅድ ለፌደራል መንግስት በማቅረብ እርዳታና ብድር
የሚገኝበትን መንገድ እንደሚያመቻች የጠቀሱት ከንቲባዋ ከቀጥታ የበጀት ድጋፍ ውጪ ያሉና ፌዴራል መንግስት በአዲስ አበባ ከተማ የሚገነባቸው ፕሮጀክቶችም ከግምት ውስጥ መግባት እንዳለባቸው አሳስበዋል። ጉዳዩን ትንሽ ፖለቲሳይዝ ማድረግ እንደተፈለገ በማንሳት የተቹት ከንቲባ አዳነች የአዲስ አበባ ከተማ ህዝብ ከፌዴራል በጀት የሚነፈገው ወይም የተለየ ተጽዕኖ የሚደረግበት እንዳልሆነ አስረድተውም ነበር። የአዲስ አበባ ከተማ አስተዳደር በዘንድሮ የፌዴራል መንግስት የበጀት ድጋፍ ውስጥ ስላለመካተቱ ጥያቄ ከቢቢሲ የቀረበላቸው የከተማ ፋይናንስ ቢሮ ኃላፊ አቶ አብዱልቃድር ሬድዋን የበጀት ዝርዝሩን ባለመመልከታቸው አስተያየት ለመስጠት እንደማይችሉ ተናግረዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። በሌሎች መረጃዎች እስክንገናኝ ሰናይ ቀን